ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ በሌላ ቪዲዮ በሌላ ቦታ በሌላ ሳይት ተገናኝተናል። ከዚህ በፊት እንግዲህ አያት ሪል ስቴት ከሚገነባቸው ሳይቶች መካከል ትልቁና ዋነኛው የሆነውን የሲኤምሲ ሳይት ሁኔታውን ያለበትን ሁኔታ የዋጋውንና የተለያዩ መረጃዎችን ሳካፍላችሁ ነበር፣ ሳጋራችሁ ነበር። እንግዲህ በዚህ መረጃዎችን ብዙ ሰዎች ደውላችሁ ያማከራችሁኛላችሁ፣ መረጃዎችን ተለዋውጠናል ማለት ነው። ነገር ግን ብዙ ጊዜ የምጠየቀው ጥያቄ ምንድነው ስትደውሉም በዋትስአፕም በተለያዩ ሶሻል ሚዲያዎች የምትጠይቁኝ ከ6 በላይ ሳይቶች ስላለ ነገር ግን የት ነው ሳይት ያለው ምናምን የሚለው ነገሮች ጥያቄዎችን ትጠይቁኝ ነበር። አሁን ደግሞ በእናንተ ጥያቄ መሰረት እንግዲህ ብዙ ጊዜ እንደማወራው ከአያት ሪል ስቴት ከ6 በላይ የተለያዩ ሳይቶችን በመገንባት ላይና ጨርሶ በማስረከብ ላይ ነው ያለውና ከነዚህ ሳይቶች መካከል ዋነኛውና ትልቁ ሲኤምሲ ሚካኤል ላይ የሚገኘው ትልቁ ሳይቱ ነው። ከሱ በመቀጠል ደግሞ ታዲያ አያት ባቡር ጣቢያ ጋር ያለው ሳይት አለ። ከዛ በመቀጠል ደግሞ ሎሚያድ ሱፐር ማርኬት አያት አደባባይ ሎሚያድ ሱፐር ማርኬት ገባ ብሎ ክብር ዳመና የሚባል አካባቢ ላይ የሚገኝ ሳይት አለው። ሁሉም ሳይቶች የሚገርማችሁ ነገር ከአስፋልት አጠገብ ነው። አስፋልት እዚህ ጋር ከሆነ ሳይቱ እዚህ ጋር ነው። አስፋልት አጠገብ ነው። ምንም አይነት ወደ ውስጥ የሚያስገባ መንገድ ወደ ውስጥ የምታልፉበት መንገድ ምናምን የለምና ያ ነገርም ተመራጭ ያደርገዋልና አሁን የምንገኘው የት ነው? አያት አደባባይ ሎሚያድ ሱፐር ማርኬት አካባቢ ክብር ዳመና ጋር ነው የምንገኘው ማለት ነውና እዚህኛው ሳይት ላይ እንግዲህ ወደ 90% የተጠናቀቀ ሳይት ነው። ይሄ በጣም አሪፍ ነው። አሁን ቀረጻውን የጀመርላችሁ እንግዲህ ቴራሱ ላይ ነው። ቴራሱ ይሄንን ነው የሚመስለው። እንደምታዩት በጣም የሚያምር ነው። ለተለያዩ ዝግጅቶች ለተለያዩ ፕሮግራሞች ጥሩ ነገር አለው። አሪፍ ቴራስ ነው። ለብዙ ፕሮግራሞች ማዘጋጃ መሆን የሚችል ነው። እንግዲህ ያለምንም ሰቀቀን የራሳችሁ ነው ቴራሱ። ቤት ከገዛችሁ እዚህ ቴራሱን እንደፈለጋችሁ መጠቀም የምትችሉበት ሁኔታ ነው ያለው። ይሄኛው መስመር የምታዩት ከአያት አደባባይ የሚመጣ ነው። ከዛ ደግሞ እዚህ ጋር ደግሞ ሳይቱ አለ። እንግዲህ ይሄ የምታዩት ዙሪያው ላይ የሚገኙት የተለያዩ ቪላ ቤቶች ናቸው። እነዚህም ቪላ ቤቶች በነገራችን ላይ ቀያዮቹ ቪላ ቤቶች አያት ሪል ስቴት ከ30 ዓመት በፊት ሰርቶ ያስረከባቸው መኖሪያ መንደሮች ናቸው። ብዙዎች ወልደውበት ከብደውበት የልጅ ልጅ አፍርተውበት የሚኖሩት ነው። እንግዲህ አያት ሪል ስቴት ከ30 ዓመት በላይ የተቋቋመ አንጋፋ ድርጅት ነው። ሪል ስቴት ዘርፍ የመጀመሪያው ቀዳሚው ድርጅት አያት ሪል ስቴት ነው። ግንባታው ነው የጀመረው በቪላ ቤቶቹ ነው። አያት ራሱ ሰፈሩ አያት ተብሎ የሚጠራው በሪል ስቴቱ ስም ነው ማለት ነውና ይሄ ትልቅ የሆነ ታማኝነትም ነው። አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል አሁን የሚገኘው እንዳልኳችሁ አያት አደባባይ ሎሚያድ ሱፐር ማርኬት ገባ ብሎ ክብር ዳመና የሚባል ሰፈር ላይ የሚገኝ ነው። በጣም የሚገርም ሳይት ነው። በጣም ነው የሚያምረው። ለምንድን ነው ብትሉን ዙሪያውን ያሉት ቪላ ቤቶች ናቸው በአብዛኛው የሚገኙትና እነዛ ቪላ ቤቶች ምንም አይነት እናንተን አይከልሏችሁ ማለት ነው። 360 ዲግሪ የሚገርም ቪው ነው ያለው። የሚገርም ንጹህ አየር ፍሬሽ አየር ነው የምታገኙት። ናቹራል ላይ ታገኛላችሁ። የጠዋት ፀሐይ የምሽት ፀሐይ ሁሉንም ነው የምታገኙት። ምክንያቱም ምንድነው ዙሪያውን በግራም በቀኝም የሚጋርዳችሁ ነገር የለም። ያ ስለሆነ በጣም ሰፈሩን ተመራጭ አድርገዋል። ልጅ ወልዶ ለማሳደግ ለመኖሪያነት በጣም ምቹ የሚባል ሰፈር ነው። ምንም አይነት አየር የሚበከል አየር የለም። ንጹህ አየር ነው የምታገኙት። ለተለያዩ ቤተ እምነቶችም ደግሞ ለሙስሊሞች፣ ለኦርቶዶክሶች፣ ለፕሮቴስታንቶች ቅርብ የሆኑ ቤተክርስቲያኖች አሉ። ለኦርቶዶክሶች ወደ 4 የሚሆን ቤተክርስቲያን ዙሪያው ላይ እዚሁ አካባቢ ብቻ አለ። ለፕሮቴስታንቶች ደግሞ ወደ 3 የሚሆን ቸርች አለ። ለሙስሊሞችም እንደዚሁና ለሁሉም ነገር አሪፍ የሆነ አክሰስ ያለው አካባቢ ነው እና እዚህ ሳይት ላይ ለሽያጭ የወጡ ቤቶች አሉን። ሽያጩ እንግዲህ በጣም በሚገርም ሁኔታ 90% ድረስ ተጠናቆ የሚሸጠው ግን በ25% ቅድመ ክፍያ ነው ማለት ነው። ሙሉ ክፍያውን በ2 ዓመት ውስጥ መጨረስ ትችላላችሁ። እስከ 1 ዓመት ተኩል ድረስ መጨረስ ትችላላችሁ ማለት ነውና ይሄ በጣም ደስ የሚል አማራጭ ነው። ምክንያቱም ሳይቱ አልቋል። ምንም አይነት የሚያጠራጥራችሁ ነገር የለም። ይሄ እንዲ ነው ብላችሁ ምንም ትረስት ላይ ኢሹ የምታደርጉበት ነገር የለም። ኦልሬዲ ቤታችሁ አልቋል። ቤታችሁ የትኛዋ እንደምትሆን ከዲዛይን ሳይሆን የምታዩት ከቤቱ ከራሱ ነውና ያ ነገር በጣም አሪፍ ያደርግላችኋል። ቶሎ ብትወስኑ ጥሩ ነው። መታችሁ ማየትም ትችላላችሁ። እንግዲህ እኛን ለማግኘት የሪል ስቴቱን መረጃዎችንም በጥልቀት ለመውሰድ ስር ባለው ስልክ ብትደውሉን ታገኙናላችሁ። አያት ሪል ስቴት እንዳልኳችሁ ከ6 በላይ ሳይቶች ውስጥ ደግሞ ትልቅ የሚባለው አያት ግራንድ ሞል ፕሮጀክቱ የሚገኘው በሲኤምሲ ሚካኤል ነው። እዛ ላይ ደግሞ የንግድ ሱቆችም አሉ ከ20 ካሬ ጀምረው። እንግዲህ ስለነሱ ከዚህ በፊት ብዙ ቪዲዮዎችን ሰርቼላችኋለሁ። መለስ ብላችሁ ብታዩት ሙሉ መረጃውን ታገኛላችሁ ማለት ነው። የንግድ ሱቆቹ ከ20 ካሬ ጀምረው አሉ። እነዛንም ያው በቅድመ ክፍያ ብቻ ከ780 ሺህ ብር ብቻ ጀምራችሁ መግዛት ሳይሆን መረከብ የምትችሉበት ሁኔታ ነው ያለው። ተሰርተዋል ኦልሬዲ ምንም የቀረው ነገር የለምና ያንን አይታችሁ ሱቄ ጠባብ ነች ሰፊ ነች ወዴት ነው የዘሮቹ ሊፍት ጋር ነው ደረጃ ጋር ነው የሚለውን አይታችሁ ነው። ዲዛይን አሳይተን አይደለም የምንሸጠው ራሱ ሱቁን ታንጂብል የሆነ ነገር ነው። እሱን አይታችሁ መግዛት የምትችሉበት ሁኔታ በእጅጉ
ተመቻችቷል። እሱን ማየት ትችላላችሁ፣ መግዛት ትችላላችሁ በቅድመ ክፍያ ብቻ ማለት ነው። ከሱ በተጨማሪ ደግሞ አያት አክሲዮን ማህበር እንግዲህ ከሪል ስቴት ዘርፉ በተጨማሪ በ8 ዘርፎች የሚሰራ የእህት ኩባንያዎች ያሉት ትልቅ ድርጅት ነው። እንደ ሀገርም እንደ ህዝብም ተስፋ ያለው ለሀገራችን ብዙ አስተዋጽኦ እያበረከተ ያለ ድርጅት ነውና ከዚህ ድርጅት አክሲዮን በመግዛት የአክሲዮን ባለቤት መሆን ትችላላችሁ። አንድ አክሲዮን 100 ብር ነው። ዝቅተኛ መግዛት የሚቻለው የአክሲዮን መጠን 2500 አክሲዮን ነው። ያ ማለት 250 ሺህ ብር ማለት ነው። በ250 ሺህ ብር አክሲዮን ስትገዙ የምትገደዱት ወይም ግዴታችሁ የምትፈርሙት በ100 ሺህ ብር ብቻ ነው፣ በ40% ማለት ነው። 60%ን ቀስ አድርጋችሁ በ3 ዓመት መጨረስ ትችላላችሁ። ካልፈለጋችሁ ደግሞ በ3 ዓመት ውስጥ የ100 ሺህ ብሩ ወለድ ራሱን በራሱ ይዘጋዋል ማለት ነው። ትርፉ በጣም ከፍተኛ ነው። እስከ 51% ነው ትርፍ የሚያከፋፍለው። እንዳልኳችሁ በተለያዩ ዘርፎች ስለተሰማራ በአንዱ ዘርፍ ቢከስር በአንዱ ዘርፍ ያተርፋል። ግን ምንም ኪሳራ አይታሰብም። ኢቭን በኮሮና ሰዓት ራሱ እስከ 33% ነው ዲቪደንድ ለባለ አክሲዮኖች ያከፋፈለውና ምናልባት አክሲዮን ላይ ፍላጎት ያላችሁ ሰዎች አክሲዮንን መግዛት የምትችሉበት ሁኔታ አለ። ለዚሁ መረጃ ለጠቅላላ መረጃው በዚህ ስልክ ቁጥር ደውሉልን። ቢሮ መጥታችሁም ልትጎበኙን ልታዩን ትችላላችሁ። ሳይቶችንም የተለያዩ ሳይቶችን እናሳያችኋለን። እንግዲህ ከዚህ በተጨማሪ ከዚህ ብሎክ በተጨማሪ ደግሞ እዚህ ጋር በምታዩት መልኩ ሌላ ግንባታ ላይ ያለ እንትንም አለን፣ ቤትም አለን። እንግዲህ አንዱ ኮምፓውንድ ግቢ ውስጥ ነው የሚገኘው። አያት ሪል ስቴት አድቫንቴጁ ምንድነው? ምናልባት ሌሎችም ጋር ለማነጻጸር ከፈለጋችሁ ሁሉም ሳይቶቹ አስፋልት ዳር ወይም አስፋልት ጥግ ነው የሚገኙት። ከዛ በተጨማሪ ደግሞ ሁሉም ሳይቶቹ ኮምፓውንድ ናቸው። ከኮምፓውንድነታቸው በተጨማሪ ደግሞ ቤዝመንት፣ የመኪና ማቆሚያ፣ ሁሉንም ኢንፍራስትራክቸር ያሟላ ነው ማለት ነውና እነዚህን መረጃዎች ያው ግምት ውስጥ በማስገባት ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ድረስ ለሽያጭ ክፍት የሆኑ ቤቶች ስላሉ ከ40 ካሬ እስከ 160 ካሬ ባለ 4 መኝታ ድረስ መግዛት ትችላላችሁ። ከዚህ በተጨማሪ ደግሞ ምንድነው አንድ ትልቅ የምስራች ደግሞ የካዛንቺስ ሳይት ሽያጭ ጀምሯል። ካዛንቺስ እንግዲህ መሀል ከተማ የአራዶቹ ሰፈር የብዙ ሰው ትዝታ ያለበት ሰፈር፣ እዛ ላይም ሽያጭ ጀምሯል። እንግዲህ ወደ 265,000 ካሬ የሚሆን ያው ተረክበው ከመንግስት ግንባታ ላይ ነው የሚገኘው። ከቤተ መንግስቱ ፊት ለፊት ወይም ከቤተ መንግስት በጀርባ በኩል ግቢ ገብርኤል ፊት ለፊት እዛ ላይም ሽያጭ እያደረግን እንገኛለን። ስለነሱ ከ6 በላይ ለሚሆኑ ሳይቶች ጠቅላላ መረጃውንም በዚህ ስልክ ደውላችሁ ልታገኙን ትችላላችሁ ማለት ነው። እዚህ ውስጥ ያሉ ቤቶች ምን ይመስላሉ የሚለውንም በቀጣይ ቪዲዮዎች የምናሳያችሁ ነው የሚሆነው። እንግዲህ እዚህ ላይ ያሉ ቤቶችም ከትናንሽ ካሬ ጀምሮ እስከ ትላልቅ ካሬዎች ድረስ በቅድመ ክፍያ ብቻ ማግኘት የምትችሉበት ከፍተኛ እድል ተመቻችቷልና እነዚህን እድሎች ለመጠቀም ደውሉልን። መታችሁ ቢሮ ላይ መረጃ መውሰድ ትችላላችሁ። ሳይቱን በአካል መታችሁ መጎብኘት የምትችሉበት አጋጣሚ ስላለ ደውሉልን። ከዚህ በተጨማሪ ደግሞ ይሄንን አስፋልት ብታዩት ያው ደስ ይለኛል። ምክንያቱም ከአስፋልት አጠገብ ነው ብያችሁ። አስፋልቱ የትኛው ነው ካላችሁ ይሄኛው አስፋልት የምታዩት ከሎሚያድ ሱፐር ማርኬት እየመጣ ያለ አስፋልት ነው። ወደዚህ ደግሞ ወደ ሲሲዲ የሚባሉት እነ ቴዲ አፍሮ ትላልቅ አርቲስቶች የሚኖሩበት ሰፈር ነው ያለው ወደዚህ ማለት ነው። ወደ ጣፎ የሚወስድ መንገድ ነው። ይሄ በጣም ሰፊ የሆነ ግሪን ኤሪያ ያለው አስፋልት ነው። ለመኪኖችም ምንም ማይጨናነቅ ነው። ምናልባት ድራይቭ የምታደርጉ መኪና ያላችሁ የመኪና ባለቤቶች ከሆናችሁ ደግሞ የትኛውን ቦታ ላይ ቆይታችሁ በፈለጋችሁ ሰዓት በነፃነት መግባት የምትችሉበት ነፋሻማ አየር ያለው ልጆቻችሁን ለማሳደግ ደግሞ ተመራጭ የሆነ ቦታ ነው። እዚህ ሳይት ላይ እንግዲህ የቤት ባለቤት መሆን ትችላላችሁ። ደውሉልን። 90% በላይ የተጠናቀቀውን ቤት ቅድመ ክፍያ የግላችሁ ማድረግ ትችላላችሁ። ዛሬውኑ ጀምራችሁ ያው ተሽቀዳድማችሁ ማግኘት ትችላላችሁ። ባይ ዘ ዌይ ቤቶች ተሽጠው ወደ 85-90% ተሽጠው አልቀዋል። ጥቂት ቤቶች ብቻ ናቸው ለሽያጭ የወጡትና እነዛ ቤቶችን የግላችሁ ማድረግ ትችላላችሁ። ካሬው ሳይመረጥ ቪው ሳይመረጥ ያሉትን ጥቂት ቤቶች እነዚህን ለመውሰድ ለመወሰን ለመግዛት ደውሉልን በ0925 04 51 94 ወይም ከታች በምታዩት ስልክ ሀገር ውስጥ ያላችሁ በቀጥታ ስልክ እንዲሁም ከሀገር ውጭ ያላችሁ በተለያዩ ሶሻል ሚዲያዎች በቴሌግራም፣ ዋትስአፕ፣ ኢሞ፣ ቫይበር ልታገኙ ትችላላችሁ። ሀገር ውስጥ ያላችሁም በእነዚህ ሶሻል ሚዲያዎች ልታገኙ ትችላላችሁ። በቀጣይ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኘን። ሰላም።